ነው እንጂ እንትን ምለው ሰውን አልከተልም። እንደ ሰበብ አታድርገው ልልህ ነው። ዛሬ አዶናይ ወጣት ቀየረ የሚባለው የሚቀርቡት ህፃናቶች አሁን የሚናገሩት ንግግር ምንድን ነው እሱ? አይ እኔ ግን የሚገርመኝ ካሊ ቱ ቢ ኦነስት ዊዝ ዩ እኔ በግሌ አዶናይን እየተከራከርኩለትም አይደለም ልከራከርለትም አልችልም። ሂ ኢዝ ኢትዮጵያዊ የኢትዮጵያ ህዝብ ነው። ሂ ኔቨር ቶክ አባውት ሂዝ ትግራዋይነቱ ምናምን አውርቶ አያውቅም፣ ተናግሮም አያውቅም። እንደዛ ካልክ እኔና ኩኒሻ በጣም የሀሳብ እንትን አለን። እሷ በማስታረቅ በማግባባት ነገሮችን በአንድ ሀሳብ ብቻ ጭልም ባለነ ነገር ለማስቀመጥ ትሞክራለች። እኔ ደግሞ ፖዚቲቭ ሳይድ ነኝ። ስለዚህ ወኒት ካምስ አዶናይ ሳብጀክት ላይ አሁን ይህ ልጅ ትግራዋይ ባይሆን ኖሮ ትከራከሩትለታላችሁ ላልከው ነገር እኔ እንደውም ባላወራ ደስ ይለኝ ነበር እንደ ሀሳብ። ስለሌሎቹም ነው እንጂ ማወራው እኔ ስለ አዶናይ እንደውም አይደለም ማወራው። አዶናይ ወዶ አውቆ የገባበት ጉዳይ ነው ብዬ ነው ማስበው። ትግራዋይ በመሆኑ ደግሞ ይሄንን በዩ አያይዘሽ ትግራዋይነቱማ ቢሆን ኖሮ ምርጫ ቅስቀሳ እናረግለት ነበር። አላረግንም። ኤግዛክትሊ የሚበልጠው የኢትዮጵያ ህዝብ ስለወደደውና ስላከበረው ምርጫ ቅስቀሳ እንኳን እኛ ቤት ውስጥ አላረግንም። እኔ ብዙ ትግራዋይ ምረጡት ቀስቀሱት ሲሉ እንኳን ቱ ቢ ኦነስት አላየሁም አላለም። የሚወደው ብዙ ስለሆነ በቃ ኢትዮጵያዊ ነው ጭንቅላቱ፣ ሁሉንም ይወዳል፣ ሁሉንም ያከብራል። ሁሉም ደግሞ ከሱ ጋር ጎን ነው ተናግሯል እኮ እሱ ራሱ። ስለዚህ በትግራዊነትማ ቢሆን ኖሮ ዛሬ ሳይሆን ምርጫው ላይ ነበረ ሁላችንም ከጎኑ ሆነን አይደል? የመረጠው ግን የመላው የኢትዮጵያ ህዝብ ብሔር ብሔረሰቡ ነው። እና ታዲያ እዛ ላይ ትግራዊ አልነበረ? ስንት እኮ ያስቁኛል። ስንት እናውራ ከተባለ እኮ ስንት ትግራዋይ ያለ ወላጅ ያለ ምን የቀረ ህፃናት እያለ እሱ እኮ ዲንቻ ቦይን ነው ሄዶ ሲረዳ ነበር። እናውራ እዚህ ጋር ነይ አይደለም ኩኒሻ ወራም ሳይንግዝ ልጁ ከእውነተኛ ኢትዮጵያዊነት ፍቅር የነደፈው ልጅ እንደሆነ በዚህ ማለት ይቻላል። ስለዚህ ዝም ብላችሁ የሌለ እንትን ውስጥ ቢኮዝ አሁን ካሊ ማንነት ነው የሚያሳየን። ገባ? ኤኒዌይ ያ ዩ ጋይስ አር እውነት ለመናገር ይሄንን ነው ሁሌ የምንለው። ምንድነው ለፋንድያ ምንድነው አልጋ ሲሉት ምን ጥስ የሚባለው ነገር ስለሆነ አዶናይም ለዛ ነው እኔ ብዙ አሁን እንደ ሳብጀክት እኔ እንደው ከአዶናይ የበለጠ እነ ጃኒ እነ ጆኒ ምናምን የሚባሉት በጣም እንትን ያደርጉኛል፣ ያሳዝኑኛል እንጂ እንትና እያወቀው ነው እያወቀ መርጦ ነው ኢትዮጵያዊነትን እፈልጋለሁ፣ ኢትዮጵያዊነትን እወዳለሁ፣ የኢትዮጵያ ህዝብ አንድ ነን፣ አንድ መሆን ነው የምንፈልገው ብሎ የግድ ኢትዮጵያ ማለት ሱስ ናት ማለት ነበረበት እናንተ እንድትቀበሉ ወይ አንተን የመሳሰለ ሜንታሊቲ እንድትቀበል እንጂ he did the same thing እንደውም ከዛ በበለጠ ባለፈው ሁኔታ ማለት ነው he choose ኢትዮጵያዊነትን ለኢትዮጵያ ነው እንትን ያለው ኢትዮጵያም ውስጥ ነው ያን ነገር የደረሰው ሚታል። ስለዚህ ጃኒ የሚሉትን ለምን ቦርሳ ያዘ ምን ለመሆን ሰሉ ምን ችግር ሰሉነት ዝናቡ መጣለት ፍራሽ ዘረኛ አይደለም እንዴ ስላችሁ አይ ዶንት ኖ ልጁ አንተ የጠየቁት ጥያቄ ለምን ድምጾናችሁለት አልሆንለትም። ባይ ዘ ዌይ ዮሪሱስ ስላለብን ነው የምናወራው። እኔ በግሌ እንደዛ ነው እያወራን ያለ ነው እንጂ እኛ ድምጾነን የምናስፈተው ሰው ሲኖር አይደለም። አንድ ላይ ካልተባበርክና አንድ ላይ ካልሆንክ ስለ አዶናይ ራሱ ወይም ደግሞ ስለሌሎቹ ነፃነት ራሱ አንተ የሚያናድድህ ግለሰብ እኮ ነው። እንደዚህ አይነት ግለሰቦች እኮ ተሰብስባችሁ እኮ ነው ችግር የሚፈጠር። የሰው ልጅ መኖር፣ የሰው ልጅ በነፃ መኖር፣ የሰው ልጅ በገዛ ገላው በገዛ ስጋ የፈለገውን ነገር በገዛ እጁ የፈለገውን ቦርሳ ማንጠልጠል የማትፈቅዱ ሰዎች እኮ ናቸው የበዛችሁት። ችግር እኮ አለባችሁ። ልጆኝ ምን መሆን ነበር የምፈልገው ያልሽው? ቸርሙዳ ሰሙ ቡጡ ልጆኝ ልጅ ነው። ስለዚህ መታችሁ እዚህ ዳይቨርት እንዳታረጉ ይመቾካ ኪምሃው ያ ከነሱም ጥርፍ ያለ ወይ አይ ለሁሉም ጩሁ እኩል ጩሁ፣ በቃ እኩል ጩሁ። አዶናይ ንጹህ ኢትዮጵያዊ ነው። ያ ንጹህ ኢትዮጵያዊ ያልሆነ የለም። በእርግጥ ግን በሚያደርገው ነገር ትንሽ ሞር ያስብለዋል። ስለዚህ ለሁሉም ጩሁላቸው።
ሁሉም ያሳዝናሉ። ሁሉም ወላጅ አላቸው። ገባችሁ? ያ ረዊናዬ በቃ ለሁሉም እኩል ጩሁላቸው። እኔ አሁን እንትና ማናት ይቺ ልጇን ትታ እስር ቤት የገባችው ማነው ስም? አሁን እሷ በጣም አይደል ነው ገባሽ? እንደዚህ አይነት ነው እንጂ የሚያሳዝነው ይወጣል። ሊያ ዩስ ሰፖርት ሚ በምን መንገድ ሰፖርት ማድረግ በምን መንገድ ነው? ኪፕ በምን መንገድ ነው ሰፖርት ማድረግ? ቴል ሚ ዋይ ኖት ኢፍ አይ ካን። አዶናይ የሚጣላው ምቀኛና ዘረኛ ብቻ ነው። ለማንኛውም እግዚአብሔር በዚህ ቀው እያስከፈለው ነው። ያ አስቴር ይሁን ምን አለ አንዳንድ ጊዜ ለበጎ ነው ብላችሁ አስቡ ጋይስ። ነገሮችን እውነቴን ነው ብላችሁ ልታስተውሉበት፣ ነገሮችን ራሳችሁን የምታገኙበት፣ ከራሳችሁ ጋር የምታወሩበት ይሆናል። እያንዳንዱ ጥፋታችን የምንማርበት እንጂ የምንሰበርበት መሆን የለበትም። አዶናይ እስር ቤትን አያውቀውም፣ ስደትን ያውቃል። ስለዚህ አሁን አዶናይ ከዛ ሲወጣ አሃ ትንሽ እንትን ብዬ ነበር እንዲህ ይላል። አሁን ያስባል። ገባችሁ? ስለዚህ እኔ በግሌ እንደዛ ነው የማስበው። እያንዳንዱ ምን እንደሆነ ታውቂያለሽ? አሁን አዶናይና ያኛው ልጅ አንዳንድ ጊዜ ሲያወሩ ስሰማቸው ሁሉም ሰው አገሩን ይወዳል። ሁሉም ሰው ኢትዮጵያ የተወለድሽበትን እትብትሽ የተቀበረበትን አካባቢ የሚጠላ ስደተኛ አለ ማለት ለእኔ አዶን ነው እንትን ያደርገኛል። እና ስደት ምን ይሰራል ምናምን ብሎ ሲያወራ እኔ አሁን በግሌ እዚህ ጋር ሆኜ ኢትዮጵያ መሄድ በፍጹም አልፈልግም የምልበት ምክንያት አንዱ ይሄ ነው። ለምን መብቴ አይከበርልኝም፣ እኩልነቴ አይገለጽልኝም፣ ምናምን አይነት ብዙ ነገሮች አሉ። ሰው ወዶ አይደለም አገሩን በቃ አልፈልግም ያን ሀገር ብሎ እንትን የሚያደርግበት ሪዝን ያ ነው። እና አዶናይ ደግሞ ያ ውስጥ ኢትዮጵያን በጣም ፕሮሞት ሲያደርጉ የነበሩ ልጆች ናቸው። ስደት ምን ይሰራል? እነ ዮናስ ማኞና ጂጂ ኪያ እንኳን ባለጊዜ ነኝ የምትለው ለምን አትገባ? ይሄ ልጅ እኮ ፈትለከ ያሉ ነገር አልፎት ሬድ ኢትዮጵያዊነቱን እንዲሁም እሱ ነው የሚያሳዩ። ሰተት ብሎ ገብቶ እየኖረ እሷ ግን ያን ሁሉ ህዝብ አጋድላ ያንን ሁሉ ህዝብ አጭቃጭቃ አይ ኪሚዮን ነገር ይጠይቀኛል እና አግዥኝ አለኝ። እኔም እንደዛ ነኝ። አልገባኝ ምንድን ነው ከፈለክ ላስገባህና ንገረኝ። አልገባኝ ምንድን ነው ማግዝህ? በምን መልኩ ነው ማግዝህ? እኔ የምችለው ነገር ነው ወይ? እኔ መሬቱ ላይ ነኝ አልክ። የሆነ ያልገባኝ ነገር አለ። እጣሽ ምንም አጠቅሚም እኮ ሲጀመር ኖ መግባት እኔ ብቀር አልገባህም። ለነገሩ እኔ መጣሁ አልመጣሁ እዛች ሀገር ላይ ምንም አይቀርብኝም። እውነት ለመናገር አንተም እዛ ሀገር ላይ ኖርክ አልኖርክ ምንም አጠቅምም። እውነት ለመናገር እኛም ብንመጣ ብቻ ሳይሆን አንተም መኖርህ አይጠቅምም እኮ ለእናትህ አባት ካልሆነ በስተቀር ለኢትዮጵያ ምንም ኖርክ አልኖርክ ቼክ አያደርግም። አባት ማናችንንም ማለት ሁላችንም ለችግሩ ምን እንደሆነ ታውቃላችሁ? ራሳችንን እንደ ኢምፖርታንት አድርገን እናያለን። ሁላችንም ራሳችንን ቨሪ ኢምፖርታንት ነው። ምንም አይደለንም። እኔም አንተም ሁላችሁ አዶናይም ቅብርጥሴ። ስለዚህ አዋሪው ኪም ምን ሆኖ ነው? ኪም what happened? እስቲ መግባት አልቻልኩም። ምን አለ? ኔቨር ሻይኒ ቆንጆ ጌነኝ ይላል። እና አንተ እንዲሁም ኤርትራውያን እኮ ታድላችሁ። ጌ ሆናችሁ ምን ሆናችሁ ችግር የለባችሁ። ያ ቢዚ ያረጉት ይሆናል። ታይ እና ያ ማለት የሆነት ፊኒሻ ጌ ኢትዮጵያ ባበሰው do you guys support us? እኔ በበኩሌ አዱ ነው ስለሌላ እኔ ጌም በደንብ ነው ሰፖርት ማድረግ፣ ሴክሹዋሊቲ በደንብ ነው ሰፖርት ማድረግ። ያ ውሻ ምን አገባው ከሰው ውሻ። ስለዚህ እኔ ሰፖርት አደርጋለሁ። አንተ ሄዳ አትድፈር እንጂ ሰውና እንትን አትበል እንጂ to be who you are, be who you are, feel free. ሚክስ ነኝ
ሚክስ ነኝ። ኢትዮጵያና ኤርትራ ነው ሚክስ። ሴት ናት። ኤግዛክትሊ ፔፐር ናዲያንም ሰፖርት እናደርጋለን፣ ትእዛዙንም ሰፖርት እናደርገዋለን። ኤቭሪባዲ ቢካዝ አላረጋችሁ እነዛ ሰዎች ላይ የምታመጡት ለውጥ የለም። ሶ ያ በጣም ብዙ እኮ ነን። አይ ኪም ስትፎግር ነው። አትመስለኝም። ዝም ብለሽ ለማጫጫው ፈልገሽ ነው። እኔ ያው መስማት የምትፈልጊውን ሰምተሻል። እኔ ናሮ ማይንድድ አይደለሁም። ባይ ዘ ወይ እኔ እግዚአብሔር ይመስገን አይምሮዬም ልቦናዬም ክፍት ነው አላችሁ። አይምሮአችሁና አይናችሁ ክፍት ሆኖ አይነ ስውር ሆናችሁ የምትንቀሳቀሱ። ቅድም ግን ያልሽው አንድ ነገር ነበረ ቡጡ ያወራን ኩይንሻ በድፍን ማለፍ ትፈልጋለች። እኔ ደግሞ መጋፈጥ የሆነ ነገር ብለሽ ነው ምን እያወራን እኔ ነገሮችን መጋፈጥ እችላለሁ። ኩይንሻ ደግሞ ነገሩን ድፍንፍና አድርጋ ማለፍ ትፈልጋለች። አልኩ በምን ነይ እኔ ያልኩት እኔ አሁን ባለፉት ጦርነቶች ላይ በትግራይ ጦርነት ላይ ጆኖሳይድ ላይ ሁሉንም አንድ አድርጌ ነው ያየሁት። ገባሽ? አሁን ኦፍኮርስ ተቀይር ያለኝ ግን ዳደ የኔ ቆንጆ ውሳ ሁሉንም አንድ አድርጌ ነው ማለት ሁሉንም አንድ ላይ ነው የምናገረው። ታስታውሺ እንደሆነ ጅቡጡ እንደዛ አትበይ ምናምን ትይ ነበር፣ እንደዛ አይደለም ምናምን ትይ ነበር። አፍን ሪሊ እንትን ስለሆነ ሁሉንም አንድ ላይ ነው ጨፈጭፎ ነበር። በቃ ድምጽ ያልሆነን ሰው ወጥቶ ያልተናገረን ሰው እንደ ጆኖሳይደር ነው ማየው። ጀስት አሁንም የተቀየረ ነገር የለም በውስጤ ግን ሳይሞ ኢትዮጵያ ማለት እንደዚህ ናት። ትግራዋዩንም ገባሽ? እና አንቺ ግን ሁሉንም በአንድ አይን አይደለም የምታየው። ገባሽ አባባሌ? ከነዛ ጥሩ ባይሆኑ እነዚህ ጥሩ ናቸው አንድ አድርገሽ ማየት ይከብዳል ምናምን እንደዛ ነው የምትይኝ ብዙ ጊዜ። ሜቢ እሱን ያልኩት ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም ነው የምልሽ። ገባሽ? ሰዎች አሁን ሲናደዱ አንቺ ያኔ ስትናደጂ ሁሉንም ነበረ ጭመቅ በለው ነበርሽ። ገባሽ? ግን ደግሞ መልካም ሰዎችም አሉ ቡጥ። አሁን አንቺ ልብሽ ስለተሰበረው ነው እንጂ አሉ ደግሞ መልካም ሰዎች። ግን አሁን እኛ መጥፎ የሚያደርገው ስለበዛ ጥሩዎቹን ልናይ ስላልቻልን ነው የምልሽ። ገባሽ? እኔ ደግሞ ለምንድን ነው ማለት የማትናገሪው ካልሽኝ፣ ይኸውልሽ ቡጥዬ ሰው መቀየር የሚችለው ሲፈልግ ብቻ ነው። ገባሽ? ሲፈልግ ነው እንጂ እኔ መጥቼ ስለተሳደብኩ እኔ መጥቼ ስለጮኩኝ ሰው አይቀየርም። መፈለግ መቻል አለበት። እና ለዛ ነው ሰዎች በቃ ሁላችንም አንድ አይደለንም። ገባሽ? እኔ የማስበውን ቤተሰቦች አያስቡም፣ ቤተሰቦች የሚያስቡትን ያላስብም። እኔና አንቺ የዛኔ ስናወራ እኮ እልሻለሁ ቡጡ ተዩ፣ የአንቺ ነገር ሳይገባኝ አንቺ የኔ ነገር ሳይገባሽ ቀርቶ አይደለም። ገባሽ? ሳይገባሽ ወይ ሳይገባኝ ቀርቶ ሳይሆን ግን በቃ ከእኔና አንቺ ሁለት ነን። ግን እኔና አንቺ ሁለት ሆነን የብዙሃኑ ነው ልናበላሽ የምንችል። ገባሽ? በሚስ አንደርስታንድ ከዛ ሁሉ ግን ኦኬ ጥሩዎች አሉ። አሁን እኔ ኢትዮጵያ ደርሼ ስመጣ ነው ብዙ ነገሮችን ያወቅኩት። ገባሽ? ከዛ በእርግጥ እዚህም እያለሁኝ እንደዛ አስቤያለሁ። ግን እዛ ስቴጅ ደግሞ ከቤተሰብ የምትሰሚው ነገር አለ፣ የምታየው ነገር አለ። አንዳንድ ነገር ስትይ አሃ ብለሽ ትነቂያለሽ። ገባሽ? ያንን ነው እኔ እኮ እውነት ለመናገር ባለው ነገር ለውጥ ኖሮ እኮ ምናምን እኮ አይደለም፣ ግን ያየሁትን አይቻሉ። ቅድም እንዳልሹ ነው ሁልጊዜ ራስሽ ማየት አለብሽ። ህፃን ልጅ ሲወለድ መጀመሪያ ዳዴ እያለ ይሄዳል። እሳት ላይ ተው ብትው አይገባው ምናምን ይኖረሚ። ከዛ ራሱ ነው እጁን ነክቶት ሲያቃጥለው ወይም ደግሞ ህርት ያደረገው ነገር ላይ ድጋሚ ሄዶ አይንቀሳቀስም ይኖረሚ። አሁን ለኔ ካለፉት ታሪኮች ምን ተማርሽ ብትይኝ፣ አንደኛ ነገር በጣም ውሸታም ማህበረሰብ እንደሆነን አውቄያለሁ። እኛ እያልኩ ነው ማውራል። I cannot change nothing because እንደዛ ነው። ለክሩ ወይም ደግሞ ለሃይማኖቱ ሳይሆን ለእምነቱ የሚያወራው ነገር ያልቆመ ማህበረሰብ እንደሆነ አረጋግጫለሁ። ይሄን በማስረጃ ነው ማስቀምጠው። ምንም የምቀያየረው ሀሳብ የለኝም።
ምንም እንትን የምለዋውጠው ነገር የለኝም። ግን ዋን ቲንግስ የተረዳሁት ምንድነው የትንፍጩ ዱቄቱን አንጮ አንዴ አትቀደሚ። በቃ አንዴ ከተቀደምሽ ልክ አሁን የምናወራበት ሳብጀክት አንዴ ለሆነ ነገር አደርጋለሁ ብለሽ ከሄድሽ ታሪክ ሆነሽ ነው የምትቀሪው። ነበረ ተረት ተረት ነው የምትሆኑ። ያን ደግሞ በራሴ አይቼዋለሁ። ባይ ዘ ወይ ትላንትና ምስል ነበረ ሰምተሽኝ ከሆነ ትላንትና በትላንትናው አላት ላይ ወደ ስንት 100,000 የሚሆኑ ህፃናቶችና ወጣቶች ጆኖሳይድ የተካሄደበት አክሱም ላይ ትላንትና ነበር። ኤግዛክት 5 years። ያን ነገር ግን ማን ነው የሚያስታውሰው? ትግራዋይም ራሱ ሆኖ ትግራይ ውስጥ ቤተሰቡን ያጣ ብቻ ነው የሚያስታውሰው ያሉ ከይቅርታ ጋር እዛ ሪሊ ሻማ አብርተን ቁጭ ብለን ሰማዕታት የሆኑበትን ጊዜ እያሳለፍን ነው አይደለም። ቢካውዝ አትቀደሚ ነዋ። በቃ አንድ ያለ መቀደም ነው። ከተቀደምሽ ኢዳዝም ማተር በጅምላ ነው በችርቻሮ ነው በአነስተኛ ነው በከፍተኛ ነው የተፈጠረው ወንጀል ወይ ቅብር ጥሴ አይሰራም። ያን ተምሬያለሁ። ገባሽ አባባል? ያን በደንብ ተረድቻለሁ። አሁን ባለፉት 5 ዓመታቶች ውስጥ እንደ ኢትዮጵያ ደግሞ አካሄዱ እንዴት ነበር ለምትዩ ኩይንሻውን አንቺ ትክክል ነሽ። በቃ ይሄ እኔ የሆነ ሰዓት ላይ ዲፕ ገብቼ ነበር። በቃ ጥልቅ ብዬ የገባሁት ጉዳይ ነበር። አሁን ግን ኢሉ ማኩርካ አሉ ነው። በቃ አንቺ በተቻለሽ መጠን ከአንቺ የሚገባሽን ነገርና ቤተሰቦችሽን ሴቭ አድርጊ። ቤተሰቦችሽን ማያገባቸው ነገር ላይ ገብቶ ሳክሪፋይ መሆን የለባቸውም። ስፔሻሊ እንደኛ አይነት ኮሚኒቲ ላለው ሰው ማለት ነው። ዋንስ እጅሽን ከሰጠሽ አንዴ ከተቀደምሽ ብትፈርጪ ብትነሺ ብትወርቂ ብትይ ኩይን እኮ ጥሩ ሰው ነበረች፣ ያኔ እኮ ብዙ ጊፍት እንሰጣት ነበረ፣ የዛ ሰዓት እኮ ክር ይዛ ነበር የምትናገረው አይደለም የሚሉሽ። ይነቅሱልሻል። አረ እሷን አላወቀችኋትም፣ ትዝ ይላችኋል። ቀንና ላቷና ሰዓቷን አንቺ ማታስታውሻቸውን መጥፎ ነገሮች አንስቶ በዛች ሰዓት ላይ አሃሽ አድርጎ ይበሉሻል። ያ ነው ኢትዮጵያዊነት ለኔ። ይህንን ማንም ሰው የሚቀይረው ሀሳብ የለውም። በቃ ለኔ ኦፍኮርስ እንደ ህዝብ ነው። ሁሉንም አንድ ላይ ማሸት አይቻልም። ግን ደግሞ ይሄ እውነታ ነው ለኔ። በቃ ለክሩ የቆመ የእንጨት ሽበት ብቻ የተሰበሰበበት የውሸት ምሁራን የተሰበሰበበት ዓለም የውሸት አርቲስት ብን ብለው ውጡና ከበሮ ምቱ ሲባሉ ከበሮ ጠዋት በስማም ከሰዓት ቢስሚላይ ብለው አስቀድሰው መጥተው ግደለው ነው ወገሩ የሚል ማህበረሰብ እንደሆነ ተረድቻለሁ። ያን እኔ ሀሳቤ ማንም በኮንፊደንስ ነው። ለዛው ነው አፌ ሞልቼ ማይነገር ነገር የምናገር። አሁን እዚህ ጋር ሆሞሴክሹዋሊቲ ድብና አድርጌ ሰፖርት ያደርጋሉ። ለምንድን ነው የማልደግፈው? ኢትዮጵያ ላይ እኔ ያላስተማረኝ ትምህርት አለን? ያላየሁት ጉድ አለን? ለምንድን ነው እኔ ሰው በማንነት ሆነ ለማስመሰል ግን አንዳንዶቻችሁ ምን ትላላችሁ? ኧረ በስመ አብ ምን ነክቶሽ ነው ምናምን። ሸታብ ሰውን የመሰለ ክቡር ፍጥር ነው በአደባባይ ላይ በጎማ ሲቃጠል ያየን። ተው እንጂ አንፎጋግ። ስለዚህ ለእኔ ይህን ሀሳብ የሚቀይርብኝ ሰው የለም። ታስመስላላችሁ፣ አስመስሉ። አንፋይን ውዳት ገላውን እኮ አስይዞ ነው የለበሱት ልብስ እኮ ምናምን ከመሆን የሰው ልጅ ከመጨፍጨፍና የሰው ልጅ ክቡር የሆኑ ሰዎች ከማለፍ ውጭ ሴት ልጅ ብትደፈር ምሷን ነው። የኛ ወንዶች የተደፈሩ በእንደዚህ ነው እየተባለ የሚነገርበት አገርና መንግስት ያለበት አገር ላይ እዚህ ጋር አራቁቷን ለምን ሆነች ብላችሁ በዚህ አሁን በምን ያለው ሳብጀክት ላይ ዋይ የምትሉ ከሆነ እስካሁን ተኝተናል ማለት ነው። ስለዚህ ዝም ብዬ አብሬ ለወሬ ሱስ ስላለ አውራለሁ። አዳማጭ የለም ተደማጭ የሚል ሶ ኩይንሻ ማለት የፈለግኩት አንቺ ዩ ዱ ዩ ቤስት አንደርስታንድ ሪዝነብል ነሽ ለሰዎች ያለሽ እንትን ነው። እኔ ግን አምደን የእውነት ለመናገር ዘርበል እንጂ መንፈሱ ከላዩ ላይ ተነሳያችሁ። ልክ ሲነሳ ዘርበል እንጂ አላለችው። ፔፐርሻ አውርታት ዘርበል እንጂ ከዚህ ጂጂን ይልሰኛል ድመቱ ትንሻ ኤቭሪዋን ኢን ኢትዮጵያ ኢዝ ላይክ ባርባራ ፔፐር እኛ ነገር አንፈልግ ባቢ ማስራ ነው ያ ኤኒዌይ ምን እንበል ከያ ውጪ ምን አለ ንገሩን እስኪ ነይ ኩኒሻ ልብ ብለሽ ሆነ አሁን የሆነት ከትላንት ወዲያ ምናምን እኔ አልነበርኩም ቢዚ ነበርኩ ግን the only person አንቺ ብቻ ነሽ እና I don't know ሌሎቹን አላየሁም
ስለ ሰው መብት ስትጮህ የነበረው ያ ልጅ ጲላጦስ እንኳን ኢየሱስ ክርስቶስን አሳልፎ የሰጠ እንኳን እንደዛ ሲወገርና ሲቀጠቀጥ አላያችሁ፣ ሲመታ አላያችሁ። አንቺ ግን ወተሽ ያን ነገር ተከላከልሽ። ሶ በምን አይነት ያ ምንድነው የምትለኝ እንዴ? በምን አይነት አንደበት ነው አንቺና እነ ጂጂ ዮናስ ማኛው ወይም ሌሎቹን እኩል አድርጌ እኔ ላወራ የምችለው? እንደ ሌላ ሰው ቢሆን ኦኬ። እኔ አሁን ጓደኛዬም ነሽ እህቴም ነሽ፣ ሎንግ ታይም አውቅሻለሁ። ያሽቃበትኩ ወይም ደግሞ ያገዝኩ ይመስለኛል። ታናሽም ነሽ የሚለውን አትርሻ። ታናሽም ነሽ አየሻውን ልንጣላ ነው። ሁሉ ጊዜ ሰው የሚጣላው በዛ ስለሆነ እኮ ነው። እሺ ያን ነገር ኩይንሻ አንቺ መተው በስማ ምናምን አሉሽ። ገብቶሻል ኩይንሻ? ግን አንቺ ይደን ኬር በቃ ሪያሊቲው ውስጥሽ ላይ ዴንሽ ላይ ያለው አመለካከት ያ ነው። ለተጎዳና ላዘነ ሰው መተሽ ድምፅ ነው የሆንሽው። ገባሽ? እግዚአብሔር የሚፈልገውን ነገር ነው እያልሽ ያለሽው። ስለ ጃጅመንቱ እሱን ስናልፍና እዛ ቤት ስንሄድ የምናየው ጉዳይ ነው። ማን ምን ይደርስበታል ምን ይነ እሱ እንፈረድበት። አይናችን እያየ ግን እኔ አዶኖ ስሜንሽን ባረግ እንትን ብል እንትና የሚሏት ልጅ እኔ ብዙም እንትን አትለኝም። ኤኒዌይ 9,000 ሰው ቁጭ ብለው 9,000 ቁጭ ብለው ቀጥቅጦ ቂጡን አሳብጦ አምጥቶ በማጅራቱን በመጥረጊያ ወገቡን ሃወነርዝ የሰው ልጅ ጭካኔና መደብደብ በዛን ያህል መንገድ ሲሰበክንና ሲነገረን ቁጭ ብለን የምናዳምጥ ህዝቦች እኮ ነን። ዊ አር ፋኒ ፒፕል እኮ አምኳ አስገርም ሰዎች እኮ ነን እኛ። ኩዊንን እዚህ ጋር ወጣ ልጁ ለምን እንደዛ ተደረገ ሲባል አንቺ ለካ እንደዚህ ነሽ ያ እሺ አይ ዶንት ኖ። ለኔ ማንም ይሁን ምንም ነው እኮ የምነግራችሁ። እኔ ዛሬ አባቴን የገደለው ገዳይ እንኳን ይሄ ነው ቢሉኝ በዛን ያህል መንገድ ይገደል ብዬ እኔ አላስብም። አይደለም በገዛ ቂጡ ነው የምነግራችሁ፣ አይደለም በገዛ ገለዋ ነው የምነግራችሁ። ዋማይ ትጃት ምን አገባኝ። በሶሻል ሚዲያ ላይ አይተሽ ከሆነ ኩዊንሻ የሚያስመስል ሰው ፕለንቲ ተከታያሉ 100,000 10 1 ሚሊዮን የገባለ እሷል። እኛ እውነታን አንፈልግም። ፋክቱ ይሄ ነው። በቃ ማስመሰል ነጠላ ለብሰን ስንል በአንድ ጌታ ይባርክ ቃለ ምንጥሴ ያሰማልን ምንጥሴ ይበልልን ጌታ ይባርክሽ ቅብር ጥሴ ምንጥሴ። እውነታው ግን ሌላ ነው። ባይፋር ከሀገር ካቆራርጪ ነው እንዴ የምታስብ? ሲሉት ብትስ ነው የሚለው ሉክ አዲስ ኩዊንሻ ለአዶናይ እንኳን ድምፅ ለነ ጃኒ እንኳን ድምፅ ሊሆኑ አልቻሉ። ለማን ነው እሺ የሚቆሙት ነው ምሎ ኩዊንሻ? ነገር ያንቺም ጣፋንታይ ነው ነው የምልሽ። እኔ በጓደኝነት ነው የምመክርሽ ኩዊንሻ። ብልጡኝ ነው የምልሽ ባየው ውጡዬ። እኔ ምንድነው በምን ብልጥ ልሁ ምን ላይ ነው ብልጥ መሆን ያለብኝ? ኖ ብልጥ ሁኝ ያልሽኝ ምን ላይ ብልጥ ልሁን? ሪካርድ አድርጓት ጋይስ፣ ሪካርድ አድርጓት። በኋላ እንደዚህ ሆኗል ላይፍሽ። ማታ በቃ እሱ ከሌላ አልገባም አይነት ነገር ቤት ውስጥ እንጂ ዛሬ ላይ አርጉና ጋቢ ለብሳ ሶፋ ላይ ጋደም ብላ ነበር የምታጫውተን። ባልደጉ ይሄው እኔ ቅድም ላይብረሪ ሄድኩኝ። ይታይሻል ያዝኳቸው መጽሐፎች እዚህ ውስጥ መጽሐፍ ያዝኩኝ። መውጫ ነው አክቹዋሊ ወክ ለማድረግ ፈልጌ ነው። ወጣው ሄድኩኝ፣ ቁጭ ብዬ አነበብኩኝ፣ ይዤ መጣው። ገባሽ? እንደዛ አድርጌ መጣ እንጂ ቅድም እኮ ዝናብ እያለ ነው የወጣሁት። ግን ወክ ማድረግ ስለፈለግኩኝ ነው እንጂ በብስክሌትም በመኪና መሄድ እችል ነበር። ግን መውጣትም ስለፈለግኩ ፔፐርሻ ቡጡ ተለወጠች። ሚክሮዬ ናት ተለወጠች ነው ያወጣት ቻለኝ። ማን ነው ፔፐር ኩዊንሻ? እዴ አላወቅሽም? አላወቅኩትም።
እድ ታታ ያ ታታ ታታ እያላወቀችም እኮ ተባልሽ አገባሻለሁ እያለኝ ሲያስጠላኝ እንደሱ ሲለኝ አሁን ጭራሽ እኔ ጋር መጥቶ ቁጭ በቃ ልትፈንላችሁ ብሎ ገብቶ የጥቅምት አበባ አንድ አልነው። አንድ በዛው አስነካው 3 4 አይ ሁሉም ሰው ኧረ በእናትሽ ኩይን በእናትሽ ይመች ታታዬ ሰላም ነው አይደል? ትዝ ይልሻል በፊት ፓል ውስጥ ከወንበር ሲነሳ ፈሱን የሚፈሰው